ተደባደብ ይለዋል። ሂድ ይለዋል። ሂጂ ብረሪ የሚለውን ዘፈን ይቻላል። እንቅፋት እግዚአብሔር ይስጠው። እንቅፋት እንኳን ካቅሙ ወደፊት እንጂ ወደ ኋላ አይደለም። እንዴት ነው የሚሰራቸው እያልክ ሐሳብ ስትሰጥ ይሄ እጅ ሰልሎ በአሜሪካን ሀገር በየ11 ደቂቃው አንድ ወጣት በሱስ ምክንያት ይሞታል። እኛ ሀገር አዙሮት ነው የወደቀው ብለው የምትለው አብዛኛው ሰው ስላልተጠና ነው እንጂ በሱስ ማለት ከእናትህ ስቃይ፣ ከአባትህ ድካም፣ ከእህትህ ሰርግ፣ ከወንድም ለቅሶ ካስቀረህ ይሄ ነገር እኮ አደገኛ። የአንድ ደቂቃ ፖርኖግራፊ ማለት ሲጃራ፣ ሐሺሽ እና መጠጥ አንድ ላይ መውሰድ ማለት ነው። ከሰው በላይ ለመሆን ቅሞ ከሰው በታች ሲሆን እንደገና ከሰው እኩል ለመሆን ይቀማል። ክብርህን የምተውለት ጉዳይ፣ ከሰው በታች የሚያረግ ጉዳይ፣ ውሻ የሚያረግ ጉዳይ አልነገሩህም እንጂ በጣም ነው የሚያፍሩበት። ክብርህን፣ ቤተሰብህን፣ ደስታን፣ ውበትህን፣ ገንዘብህን፣ ሁለመናህን የምተውለት ጉዳይ፣ የምትዋረድለት ጉዳይ ማለት ሱስ። ልክ እንደዛው ነው። አየህ አንተንም አሁን መፈንዳት ጀመረ። ከቤት ወጣ ማለት ጀመረ፣ መፈረክ ጀመረ። ከዛስ ጎረምሳ መሆን፣ መፈረክ፣ ፈታ ማለት፣ ወጣ ማለት። ከዛስ ምን ሆነ? ጠጣ። ከዛስ ሰከረ። ከዛስ መጽሐፉ የሚለው ኖ ገበሬ መሆን ጀመረ ይልና ወይንንም ተከለ ይላል። ያ ማለት ምን ማለት ነው? ገንዘቡን፣ ጊዜውን፣ ጉልበቱን፣ ታለንቱን ኤቭሪ ነገር ሰጠው። በተከለው ጉዳይ ላይ ጊዜ ያጠፋል፣ ገንዘቡን ያጠፋል፣ ጉልበቱን ያጠፋል። ተንከባከበው። የተንከባከበው ጉልበቱን የሰጠው ዋጋ ታለንቱን የሰጠው ነገር ጊዜ የወሰደበት ነገር ሲያድግ አሰከረው። ኖህ ገበሬ መሆን ጀመረ፣ ጠጣ፣ ሰከረ፣ ማውለቅ ጀመረ። ማውለቁ ብቻ አይደለም የሚገርመው፣ ባወለቀው ነገር ምክንያት ልጁ ራቁቱን አየ። ከዛስ ሄዶ ራቁቱን ለወንድሞቹ አሳየ። በዚህ ነገር ምክንያት ኖህ ከስካር ሲነቃ ልጁ ያደረገበትን ምን እንደሆነ አወቀ ይልና ረገመው ይላል። ኖህ የጀመረው ነገር እሱ ጋር ብቻ ሳይሆን ያበቃው ወደ ልጁ እርግማን ወሰደ። እሱም ብቻ ሳይሆን ያዋረደው ልጁንም በእርግማን ውስጥ እንዲገባ አደረገው። የመታችሁ እንቅፋት አይደለም የሚጥላችሁ፣ እናንተ ለእንቅፋታችሁ የሰጣችሁት መልስ እንጂ። ምን ማለት ነው? ጆይስ ሜሪ ከ10 ጊዜ ላላነሰ በአባቷ ተደፍራ መጽሐፍ ስትጽፍ አንቺ ተደፈርኩ ብለሽ ገመድ ከገዛሽ የጣለሽ ነገር እንቅፋቱ ሳይሆን ለእንቅፋቱ የሰጠሽው ምላሽ። እንቅፋት እግዚአብሔር ይስጠው። እንቅፋት እንኳን ካቅሙ ወደፊት እንጂ ወደ ኋላ አይጥልም። ስፕሪንግ ወደ ታች ሲጫናችሁ ወደ ላይ እንደሚያስፈነጥራችሁ ልክ እንደዛ የያዛችሁ ነገር ወደ ላይ ነው የሚወስዳችሁ። የመታችሁ ነገር አይደለም፣ ለመታችሁ ነገር የምትሰጡት ምላሽ ነው። ፈረንጆቹ እኮ አይወዝ ሮንግ ብሎ መጽሐፍ ጽፎ ሚሊዮነር ይሆናል። ሰው ስህተቱ እንኳን ገበያ ይወጣል። ፈረንጅ ሀገር፣ እኛ ሀገር እኮ ደፍሮ ተሳትቼ ነበር ብሎ የሚጽፍ ሰው ጠፍቶ ነው እንጂ ስህተት እንኳን ዋጋ ያወጣል ነው ብለ። ልማድ ማለት በደመነፍስ ከምታደርጉት ጀምሮ ያለማቋረጥ የምታደርጉት ድርጊት ማለት ነው። ጥፍር ከመብላት ፌስቡክ፣ ቴሌግራም፣ ሲጃራ፣ ሐሺሽ፣ መጠጥ፣ የትኛው ሐሜት። ልማድ ለሁለት ይከፈላል። አውንታዊ ልማድ ማንበብን፣ መጻፍን፣ ሰዎችን መርዳትን ጨምሮ ለመልመድ ከባድ፣ ለማቆም ቀላል የሆነ ልማድ። ለምሳሌ ካለመቃም መቃም ቀላል፣ ካለማጨስ የሚቀለው ማጨስ። መጠጣት በጣም ቀላል ነው ካለመጠጣት። አሉታዊ ልማድ ብለን የምንለው ደግሞ በአድራጊው ላይ ክፉ ምልክትን ትቶ የሚያልፍ፣ ክፉ ጠባሳዎችን ትቶ የሚያልፍ አንደኛ። ሁለተኛ ክፉ ባህሪያትን የሚፈጥር። ሶስተኛ በቀላሉ ሰዎችን ከአድራጊው የሚያርቅ እና ለመልመድ በጣም ቀላል ለማቆም በጣም ከባድ የሆነ ልማድ አሉታዊ ልማድ ይባላል። አሉታዊ ልማድ በድርጊቱ ምክንያት በቀላሉ ሰዎችን ከናንተ ያርቅ። በከፍተኛ የሱስ እስራት አሉታዊ ልማድ ውስጥ የገቡ ሰዎች በገቡበት ልማድ ምክንያት ሰዎች ከነሱ እየራቁ ይሄዳሉ። የሚገርማችሁ በአሉታዊ ልማድ ውስጥ የገቡ ሰዎች ከሚያጡት ሁሉ በላይ የሚያሳዝነኝ ገንዘብ ማጣታቸው ሳይሆን እምነት ማጣታቸው። እምነት ትረስት፣ በዘመዶቻቸው፣ በእናታቸው፣ በጓደኞቻቸው እምነት ያጣሉ። እንደ ሌባ ይቆጠራሉ። ሳያደርጉት እንኳን ቢቀር እነሱ እዛ አካባቢ ካል በአሉታዊ ልማድ
ስርዓት ውስጥ ስላሉ ይጠረጠራሉ። ሁለት ልጆች ያላት ባል ያላት ይጠጣል። በመጠጣቱ ምክንያት ሳይሆን የምታዝነው ከሌሊቱ 9 ሰዓት ይገባል። ከሌሊቱ 9 ሰዓት በመግባቱ ምክንያት ሳይሆን የምታዝነው ሲገባ ከ9 ጓደኞቹ ጋር ነው የሚገባው። ከ9 ጓደኞቹ ጋር በመግባት ሳይሆን የምታዝነው ከ9 ጓደኞቹ 10 ከሱ ጋር ቢያንስ 4ና 5ቱ ቮሚት ያደርጋሉ ቤት ውስጥ። ያንን እየጠረጉ መኖር በመጥላት አይደለም ከባሏ ጋር ልትተኛ ሲጠጋት እንኳን ትጸየፈዋለች። ሰው በአሉታዊ ልማድ ሲያዝ በሚያሳዝን ሁኔታ ልማድ የሚያደርገው ልማዱን ብቻ እንድትንከባከቡት ያደርጋቸዋል። የምትንከባከቡት ብር ስታገኙ ሳሙና መግዛት፣ ጫማ መግዛት፣ ጥፍር መቁረጫ መግዛትና ጸጉር መቆረጥ ሳይሆን የሚታያችሁ ባገኛችሁት ገንዘብ ያችን የለመደባችሁን ሱስ መንከባከብ ነው የሚያስደስታችሁ። ስለዚህ ትሸታለህ፣ ቆዳ ትላለህ፣ ሀግ አታረግ። ማጠፍ ሰዎች አንተን ይጠላል። ጥርስ ይበላሻል፣ አይን ይበላሻል፣ መልክ ይበላሻል። ጠጥተ እየተወላገድክ እንደዚህ እያልክ ቱቦ ላይ ወድቀ የቱቦ ጠርዝ መጥቶ የፊት ጥርስ ይሰበራል፣ ፊት ለፊት ላይ ጠባሳ ይመጣል፣ ከንፈርህ ጥላሸት ይመስላል፣ አይንህ ሌላ ከለር ያመጣል፣ መልክህ ይበላሻል። በዚህ ነገር ምክንያት እኩል ተምረ እኩል ዲግሪ ይዘ ስራ ለመቀጠር መስሪያ ቤት ስትገባ ስራ አስኪያጆቹ ገና ኢንተርቪው ሳያደርጉ አይተው ሱሰኛ እንደሆንክ ያውቃል። ከዚህ የተነሳ በነጥብ ካንተ የሚያንስ ነገር ግን ጊዜውና ሰዓቱ በአግባቡ የሚጠቀም ሰው ስራው ተላልፎ ይሰጣል። በአሉታዊ ልማድ ምክንያት ሰዎች በቀላሉ ከናንተ ይርቃሉ፣ አይጠጓችሁም፣ ለትዳር አትመረጡ፣ መልካችሁ ብዙ ነገራችሁን ታጣላችሁ። ስለዚህ በአጭር አማርኛ አሉታዊ ልማድ ብለን የምንለው ክፉ ምልክቶችን በእናንተ ላይ ትቶ ያልፋል። ይሄ ምልክት ደግሞ ቪዚብልም ሊሆን ይችላል፣ ኢንቪዚብልም ሊሆን ይችላል። በውስጥ ማንነታችሁ እማትረሱት ጠባሳ ትቶባችሁ ሊያልፍ ይችላል። ለምሳሌ አንዲት ወጣት ሴት ልጅ ከጦዘች በኋላ ከነማን ጋር እንደምታድር አታውቅም። አንዳንድ ጊዜ 5 ወንዶች 6 ወንዶች አብረዋት አድረው ታገኛለች። ፊዚካሊ አልተቀጠቀጠችም ይሆናል። በስነ ልቦናዋ ግን በውስጥ ማንነቷ ኮንፊደንስ ማጣት፣ የስብዕና መላሸቅ ያጋጥማል። አሉታዊ ልማድ ብለን የምንለው በአድራጊው ላይ ክፉ ምልክትን ትቶ የሚያልፍ፣ ሁለተኛ መጥፎ ባህሪያትን የሚፈጥር ልማድ፣ ተነጫናጭ፣ ግልፍተኛ፣ ትዕግስት የሚያጣ፣ መቀመጥ የሚያቅተው፣ የሚቅበጠበጥ፣ ሐሳብ መሰብሰብ የማይችል፣ ፎከስ ማድረግ የማይችል የሚቅበጠበጥ ይሆናል። ለቁም ነገር የማይበቃ ይሆናል። ክፉ ባህሪያትን ዲቨሎፕ ያደርጋል። ያንን ልማድ ካላደረገ በስተቀር ተደባደብ ይለዋል፣ ሂድ ይለዋል፣ ሂጂ ብረሪ የሚለውን ዘፈን ይጫናል። ይሄ ነገር ከፌስቡክ እና ከቴሌግራም ጀምሮ ነው ብዬ እንዳልኳችሁ ፌስቡኳን ቴሌግራሟን እየተጠቀመች እናቷ የአስም መድኃኒት ለማንሳት እንደዚህ ብላ ተዘቅዝቃ እንደሞተችው አይነት ልጅ ማለት። በመጨረሻም ለመልመድ በጣም ቀላል። አሁን ማጨስ መልመድ፣ መቃም መልመድ፣ መጠጣት መልመድ በጣም ቀላል። ሰዎች ከሰው በላይ ለመሆን ቅመው ከሰው በታች ሲሆኑ እንደገና ከሰው እኩል ለመሆን ይቅማሉ። ሰዎች ለምን ይጠጣሉ አትልም? ሰዎችማ አይደለም፣ መጀመሪያ ላይ ሰውየው መጠጡን ይወስደዋል፣ ከዛ መጠጡን ይወስደዋል፣ ከዛ መጨረሻ ላይ መጠጡ ራሱ ሰውየውን ይወስደዋል። ሱስ ማለት ምን ማለት? ሱስ ማለት አእምሮን የሚቆጣጠርና እስከ ሞት የሚያደርስ ግፊት ማለት ነው። በሌላ ቋንቋ ሱስ ማለት ሁለመናን በክፉ ልማድ የመታሰር ሂደት። ኢትስ ኤ ፕሮሰስ፣ ሂደት ነው። በአንድ ጊዜ አይሸብብህም፣ በአንድ ጊዜ አይጠመጠብብህም። በየጊዜው ቁርጭምጭሚትህን ከዛ ጉልበትህን ከዛ ወገብ ድረስ እያለ እንደሚሞላ ውሃ ቀስ በቀስ እየተቆጣጠረ ይሄዳል። አንድ ሰው በሱስ ተያዘ ብለን ስንል ምን ማለታችን ነው? የደከመበትን ገንዘቡን፣ ጊዜውን፣ ክብሩን፣ ደስታውን፣ ቤተሰቡ ለተያዘበት ነገር አሳልፎ ሲሰጥ እጅግ በጣም የሚወዳቸው የ4 ዓመት ልጁን የ2 ዓመት ልጁን ለሃጩን ስሞ ሳይጨርስ በጣም የሚጓጓለትን ልጁን አቅፎ ሳይጨርስ ለተያዘበት ነገር ቤተሰቡን፣ ክብሩን፣ ማንነቱን፣ ህይወቱን፣ ስብዕናውን በሚጠጣበትን ቦታ ይሁን በጠጣ ወይም በተያዘበት ሱስ ምክንያት እንደ ውሻ ተደርጎ እንኳን ሲቆጠር ሳይጸጽተውና ሳያመው በዛ ነገር ምክንያት ፕራዮሪቲ የሚሰጠው ጉዳይ ማለት ነው። ከየትኛውም ነገር በፊት፣ ከየትኛውም ነገር በላይ፣ ከየትኛውም ነገር ቅድሚያ ለተያዘበት ነገር ሲሰጥ ማለት የሚወደውን ቤተሰቡን፣ ክብሩን፣ ተምሮ እንዳልተማረ እያወቀ እንደማያውቅ እየቻለ እንደማይችል ልማድ አድርጎ ለያዘው ነገር ለዛ አሳልፎ ሲሰጥ ማለት። ክብርህን የምተውለት ጉዳይ፣ ከሰው በታች የሚያደርግ ጉዳይ፣ ውሻ የሚያደርግ ጉዳይ አልነገሩህም እንጂ ስለሚሳሱልህ አይነግሩህም እንጂ በጣም ነው የሚያፍሩብህ። አንድ ሰው በሱስ ተያዘ ብለን ስንል ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውስ እንደሚያስከትልበት እያወቀ ሄዶ የሚያደርገው ነገር አለው ማለታችን። አስበው 4ኛ ዓመት ላይ 4 ዓመት ካስቀመጠ፣ ከጓደኞች በታች ካደረገ፣ ውሻ ካረገ፣
ክብርን ካሳጣ፣ ደስታን ካሳጣ፣ ከምትወደው ቤተሰብ ከለየ፣ የሌባ እናት ካስባለ፣ በየቱቦ ካደርክ፣ እንደ ቆርቂ ከተገፋ፣ ክብርህን ከተውክለት እሱ ጉዳይ ሱስ ይባላል። አንዳንድ ሰዎች አዲክሽን ቾይስ እንጂ ዲዚዝ አይደለም ብለው ይላሉ። ለኔ ግን ምንም እንኳን በምርጫ የምትጀምረው ምርጫዬ ነው ያልከው ምርጫ አሳጥቶ ከእናትህ ስቃይ፣ ከአባትህ ድካም፣ እህትህ ለማግባት ለሰርጓ የተሰጣውን በርበሬ ከነኬሻው ካሸጠ፣ የአያትህን ዳዊት ካሸጠ፣ ጫማህን ካሸጠ፣ አንድ እግር ጫማ ካሸጠ፣ እቤት ውስጥ ያለ ብረትና ጣሳ ቆርቆሮ እየፈለግ ለቆራሌው ሸጠ ከጨረስክ፣ ሁሉ ነገርን ከተውክለት፣ ካዋረደ፣ ከሰው በታች ካረገ፣ ውሻ ካረገ፣ ባንተ ምክንያት ትንሽ ከሆኑ ቤተሰቦች እንጀራ ሸጣ ሰው ቤት ወዛደር፣ ፋብሪካ ወዛደር ሆኖ፣ አስተማሪ ሆኖ፣ ገበሬ ሆኖ አስተምሮ ሲያበቃ በመመረቂያ ዓመትህ ነገርህን ጠቅላላ ጥለ ከመጣ ሱስ ይባላል። በአሜሪካን ሀገር በየ11 ደቂቃው አንድ ወጣት በሱስ ምክንያት ይሞታል። እኛ ሀገር አዙሮት ነው የወደቀው ብለው የምትለው አብዛኛው ሰው ስላልተጠና ነው እንጂ በሱስ ነው የሚሆነው። አሜሪካን ሀገር በየ11 ደቂቃው አንድ ወጣት ከሞተ እኛ ሀገር በየ1 ደቂቃው 11 ወጣት ይሞታል። ሱስ ከሲጃራ ብቻ ሳይሆን ከቴሌግራም ከፌስቡክ ምናምን እንዴት ነው የሚሰራቸው እያልክ ሐሳብ ስትሰጥ ይሄ እጅ ሰልሎ ሱስ ማለት በጣም የመጨረሻ አዋራጅና ተራ ጉዳይ፣ በጣም ተራ። አንዳንድ ልጆች ሱስ አምጪ ነገሩ ብቻ ሳይሆን የሱሱ ሴሪሞኒ ራሱ ሱስ ሆኖባቸው፣ የቂማው ስርዓቱ፣ ጨዋታው፣ ይጭሱ ይጫጫሳል ምናምን በቃ ይደራል። እዛ እንትኑ ቮሚት ላይ ተኝተህ ካደርክ፣ በመመረቂያ ዓመት ፍሬሽ ተማሪ ከሆንክ፣ መልክ ከተበላሽ ምን ትጠብቃለህ? አንዳንድ ወጣት ሱስ ውስጥ የሚገባው ተመርቆ የግራጁዌሽን ቀን ፈታን በል ብሎ ወጥቶ የግራጁዌሽን ቀን ጠጥቶ በዛው ጠጭ ሆኖ ስራም ሳይገባ የቀረ ወጣት አቃል። አንተ እስከ ግራጁዌሽን እግርን ውሃ ውስጥ ከተ አጥንተ ዶክተር ነህ ብሎ 7ኛ ዓመት ላይ ስትመረቅ ዶክተር ሆኛለሁ ብለህ መርፌ ትወጋለህ ብለን ስንጠብቅ ራስን ኮይን ትወጋለህ እንዴ? ኩሽ ትወጋለህ እንዴ? ራስን ሱስ ማለት ማህበራዊ ኢኮኖሚያዊና ስነ ልቦናዊ ቀውስ እንደሚያስከትልብህ እያወቅህ የምታረገው፣ እንደዚሁም ደግሞ ክብርህን፣ ቤተሰብህን፣ ደስታን፣ ውበትህን፣ ገንዘብህን፣ ሁለመናህን የምተውለት ጉዳይ፣ የምትዋረድለት ጉዳይ ማለት ሱስ። ሱሰኛ ስለ ሱሱ ማውራት ስትጀምር የማምለጫ አባባል አለ። የኢትዮጵያ ኤርላይንስ ባደጋ ጊዜ በዚህ በኩል ትወጣለህ እንደሚል ሱሰኛም ጨዋታ ከጀመርክበት ማምለጫ ቀዳዳ አለ። የመጀመሪያው እንደዚህ ይልሃል፣ እንደጀመርኩ ማቆም እችላለሁ ይለዋል። እቺን የሚሉት ግን ለጻፍ ሱሳቸውን ለማጠናከር ለራሳቸው ፍቃድ ለመስጠት እንጂ ለማቆም አይደል። ሁለተኛ ሱሱ ይለዋል የኔ ችግር እንጂ የማንም ችግር ስላልሆነ አጨቅጭቁኝ ይለዋል። ተወኝ ይሄ የኔ ፐርሰናል ፕሮብሌም ነው ይለዋል። ቋንጥ ጥያቄ ልጠይቅህ፣ አንተ ሱስ ውስጥ በመግባት ምክንያት እየታሰርክ ፖሊስ ጣቢያ በሄድክ ቁጥር እናትህ ምግብ የምታመላልስ ከሆነ አባትህ ምግብ የሚያመላልስ ከሆነ እየሰረክ እየመጣ እየተፈለክ የሌባ እናት መባሏ የስነ ልቦና ጉዳት እያደረሰባት የኔ ብቻ ፕሮብሌም ነው እንዴት ይባል? በዛ ምክንያት ግን በምታረገው ነገር ምክንያት ማህበራዊ ቀውስ ቤተሰቦችና አንተም አካባቢው እየገባ ማህበራዊ ቀውስ ውስጥ ነው ያለው። አስበው፣ አንዲት እናት በጣም ያሳዘነችኝ እናት ልጇ ሳይመረቅ እንደተመረቀ ድግስ ደገሰች። ድል ያለ ድግስ አልተመረቀም። ምክንያቱም በላች፣ ጨረሰች። ከላይ ሰፈር ከታች ሰፈር የሁሉንም ልጅ ግራጁዌሽን ጨረሰች። በዚህ ነገር ምክንያት የሚደርስባትን የስነ ልቦና ጉዳት አስበው። ያንተን ጂንስ ለማጠብ እንደዚህ የፈተጉበት እጃቸው ፈለጉ ሳይለቃቸው አንተ መልክ ተበላሽቶ ሲመጣ ሲያዩ አንተ ለራስ የሚያስፈራ ፊትህ እነሱ ሲያዩት ምን እንደሚሰማቸው አስብ። ከእናትህ ስቃይ፣ ከአባትህ ድካም፣ ከእህትህ ሰርግ፣ ከወንድምህ ለቅሶ ካስቀረህ ይሄ ነገር እኮ አደገኛ። ሶስተኛ እንዲህ ብሎ ይልሃል፣ ለጥናት ነው እንጂ ሱስ የለብኝም ይላል። አራተኛ በየቀኑ ስላልሆነ ይለዋል። ሱስ በየቀኑ ስለሆነና ስላልሆነ ሳይሆን በውጤቱም ጭምር ነው የሚብራራው። አምስተኛ ስራዬን እኔ አክባሪ ስለሆንክ ሱሰኛ ልባልም ይለዋል። ስራን አክባሪ ስለሆንክ ሱሰኛ ልባልም ትላለህ እንዴ? ሱሰኛ ለመሆን ስርዓት መሆን የለብህ። ከስራ ስትወጣ የሚናፍቅ የሚስት አንገት ሳይሆን የጠርሙስ አንገት ከሆነ ሱሰኛ ነው። የመጨረሻው እንደዚህ ይለዋል፣ እኔ ይለዋል እቺን ቀምሼ ነው ሱሰኛ ምትሉኝ ይለዋል። ከሌላው አንጻር ራሳቸውን እያዩ ሊያመልጡ ይሞክራሉ። እያልኩ ስለ ሱስ ሳወራ ባይተው እያወራ ያለሁት ስለ ሲጃራ ብቻ አይደለም። ስለ ሐሜት፣ ስለ ጥፍር መብላት፣ ስለ ቴሌግራም፣ ስለ ፌስቡክ፣ የፖርኖግራፊ ሱስ። የአንድ ደቂቃ ፖርኖግራፊ ማለት ሲጃራ፣ ሐሺሽ እና መጠጥ አንድ ላይ መውሰድ ማለት ነው። ፖርኖግራፊ ኩይሳ ከውጭ ያምራል፣ ከውስጥ ግን ይበላል። እንደ ምስጥ ነው የሚበላ። አቅሜን ሁሉ ነው የሚያሽመደምደው። ሱስና ልዩ መሆን። አንደኛ ሱሰኛ ሲሆን ሰው የሐዘን ስሜት ይመጣበታል። የመንቀጥቀጥ ማላብ፣ ያለቅጥ ማላብ፣ ድብርት፣ መነጫነጭ፣ እንደዚህ አይነት ልዩ የሆነ ባህሪ
ማምጣት ይችላል። በመሰረቱ በጣም አዋራጅና ተራ የሚያደርግ ጉዳይ ቢኖር ሱስ፣ ከሰው በታች የሚያደርግ ነገር ቢኖር ሱስ። ሰው ሱሰኛ ሲሆን እድሜውን ለማሳጠር ሳይዋዋል ተዋውሏል ማለታችን ነው። ብቻ አይደለም ሰው የሚቅመው ለምንድን ነው? ከሰው በላይ ለመሆን ቅሞ ከሰው በታች ሲሆን እንደገና ከሰው እኩል ለመሆን ይቅማል። መጀመሪያ ሰውየው መጠጡን ይወስደዋል፣ ከዛ መጠጡን ይወስደዋል፣ ከዛ መጠጡ ሰውየውን ይወስደዋል። ሱስ ማለት ክብርህን፣ ቤተሰብህን፣ ደስታህን፣ ህይወትህን፣ ገንዘብህን የምትተውለት ለመተው ማታመነታለት ነገር ስለሆነ አልፈልግህም